የዛሬው ያበደ ነው ጋይስ፣ ያበደ ነው። ሄርሜላ ደስታ በደስታ ሆናለች። እንግዲህ ትላንትና እንዳየነው ከአብርሽ ወንድም ጋር ብዙ ነገሮችን አውርታ ነበረ። ብዙ ነገሮችን ስለ አብርሽ ማወቅ ፈልጋለሁ ብላ እንግዲህ ዴቭ በሚገባው ማለት በጣም ብዙ ነገሮችን መክሯታል። እንደ ሴትነቷም የአብርሽም ትዳር እንዳለ በቃ ብዙ ነገር ብቻ ዴቭ በነገራችን ላይ በጣም ብዙ ነገርን አስተምሯታል። ብዙ ነገርን መክሯታል እንደ ታላቅ ወንድም። ያው ሄርሜላ ያን ነገር እውነቱን ለመናገር በጣም በትህትና ነው የተቀበለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ብዝዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናልን ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። እንግዲህ ዛሬ ሄርሜላ አብርሽን በይፋ የጠየቀችው ጥያቄ አለ። ጥያቄውስ ምንድን ነው የሚለውን ቪዲዮን እስከ መጨረሻው ካያችሁ የምታገኙት ይሆናል። እንግዲህ በትህትና አዳምጡኝ ማለት ነው ውዶችዬ። ትላንትና እንዳየነው ዴቭ እንግዲህ ሄርሜላን እውነቱን ለመናገር በጣም ደስ በሚል መንገድ ማለትም ሌሎች በአብርሽ እና በሄርሜላ ዙሪያ ብዙ ማለትም በአብርሽ እና በሩታ ምክንያት ሄርሜላ ምክንያታቸው እንደሆነች ብዙ ሰዎች ደግሞ ሄርሜላን እንደማይወዷት ከኛም ጨምሮ እንዲሁም ደግሞ እንግዲህ ሄርሜላ ብዙ ዛቻ፣ ብዙ ስድቦች፣ ብዙ ነገሮችን አስተናግዳ ነው ከአብርሽ ጋር ያለችው ማለት ነው። በአብርሽ ዙሪያ ያሉ ሰዎች ወደ ሄርሜላ ሲመጡ በስድብ በጥላቻ በጣም ብዙ ነገሮችን ነው የምታስተናግደው። እንግዲህ ያው ለፍቅር ብላ ነው እንደዚህ ዝቅ ብላ ይሄን ሁላ ነገሮች የምታስተናግደው ሄርሜላ። ከነኛ ሰዎች መሀል ውስጥ ግን ዴቭ የአብርሽ ወንድም ትላንትና ሲያገኛት በጣም እውነቱን ለመናገር ትህትና በሞላበት መንገድ ነው ሄርሜላን አግኝቶ ብዙ ነገሮችን ያጫወታት፣ ብዙ ነገሮችን እንድታቅም ወይም ደግሞ እንድትቆጠብ የሚያደርጋት እና ሄርሜላን በጣም ደስተኛ ነበረች ዴቭን በማግኘቷ ማለት ነው። ለምን በአብርሽ ዙሪያ የሚመጡ ሰዎች ሄርሜላን በጣም ሲሰድቧት፣ ሲዝቱባት የሆነ ዛቻ ዲስፕሌይ አድርገው ነው የሚያወሯት እና ይሄ ግን ወንድምየው በጣም በትህትና ይሆናል አይደለ የበሰለ ሰው ሀሳብ አስተያየት ነው ሲሰጣት የነበረው እና በዚህ አጋጣሚ ዴቭ የአብርሽ ወንድም እውነቱን ለመናገር የትዳር አማካሪ ቢሆን ምንም የሚያንሰው ነገር የለውም። እውነቱን ለመናገር ማለት ነው። ማለት በቃ የትንሽ ትልቅ ነው ብየዋለሁ ባለፈው ማለት ነው። ለምን የሚያወራባቸው መንገዶች፣ የሚያስረዳቸው መንገዶች ሲያዳምጥ የሆነ አለ አይደለ በቃ በጣም ብዙ እንትኖች አሉት ማለት ነው እና የምር ቃል የለኝም እኔ ለዴቭ ማለት ነው። እና ሄርሜላም ያ ነገሩ ይመስለኛል እና በጣም ደስተኛ ነበረች። በጣም ብዙ ነገሮችን አውርታለች። ከካሜራ ጀርባም እንግዲህ በጣም ሻይ ቡና እያሉ ከዴቭ ጋር ብዙ ነገሮችን እንደተጫወቱ ዛሬ በድጋሚ እንግዲህ ሄርሜላ ነግራናለች። እውነቱን ለመናገር ሄርሜላ አንዳንዴ ያው እውነት ነው ሁለት ሰው አይደለም የጾታ ልዩነት ያላቸው ሁለት ሰዎች እንደዚህ ሲቀራረቡ የሚሰማ ስሜት ሊኖር ይችላል። ያ ነገር ደግሞ ለምን ተሰማሽ ወይም ደግሞ ፍቅር ለምን ያዘሽ ማለትም አልችልም ብሏታል ዴቭም ትላንትና። እውነቱን ለመናገር በጣም ማለት በቃ ለየት ባለ መንገድ ነው የተረዳት ማለት ነው። እንደዚህ ሄርሜላን የተረዳት ሰው የለም በነገራችን ላይ ከአብርሽ ቤተሰቦች እኛ እስከምናውቀው የአብርሽ እህቶችም ሆኑ እነ ቡዜ ማለት ሄርሜላን አይፈልጓትም። ሄርሜላን ቀርበው እንኳን ለማውራት ፍላጎቱ የላቸውም። ዴቭ ግን በስነ ስርዓት ደውሎ በስነ ስርዓት በቃ አለ አይደለ እንደ ወንድ በጣም ብዙ ነገሮችን ተረድቶ በውስጥ አውርቶ ከዛ በኋላ ነው ወደ ሚዲያ ራሱ ይዟት የመጣውና ሄርሜላም ያ ነገሩ ይመስለኛል የገዛትና ትላንትና እንግዲህ በጣም ደስተኛ ሆና ነበረ። እንግዲህ ዛሬ ደግሞ በተራው አብርሽን ጠርተዋለች። ማለት አብርሽን የጠራችበት ምክንያት እሷ እንዳለችው ከሆነ እስከ ዛሬ እኔ ነኝ ነገሮችን በግፊትም በቃ ብዙ ነገሮችን በአብርሽ በኩል ብዙ ነገሮች እየተባልኩኝ ብዙ ነገሮች እየደረሱብኝ
የስድብን መዓት ብቻ በጣም ብዙ በቀጥታ በኮሜንት ብዙ ነገር እየደረሰብኝ ችዬ ነው እዚህ የደረስኩትና ዛሬ ደግሞ ከአብርሽ የሆነ ነገር መስማት ፈልጋለሁ እና የአብርሽን ውሳኔ ማወቅ ፈልጋለሁ ብላለች። እንግዲህ አብርሽን ያው ጠርተዋለች። አብርሽም ያው ጥሪዋን አክብሮ መጥቶላታል። እስከ ዛሬ እኔ ብቻ ነበርኩኝ ማለት ለፍቅራችን ለሁለታችን ግንኙነት እኔ ብቻ ነበርኩኝ መስዋዕት ስከፍል የነበረው እና ዛሬ ደግሞ ያንተን ካንተ ቃል መስማት ፈልጋለሁ ወይ ደግሞ ያንተን ውሳኔ ማወቅ ፈልጋለሁ። ሴት ነኝ፣ ብዙ ነገር ይጠበቅብኛል ብላለች። ይሄን እንግዲህ ትላንትና ዴቭ እንዳላት ነው ማለት ሴት ነሽ፣ ጊዜ ቁጭ ብሎ አይጠብቅሽም። የሴትነትሽን ጊዜ ደግሞ መጠቀም አለብሽ። ለኔ እንደ እህቴ ነው ማይሽ። እሱ ወይ ጊዜ ሊያሳልፍብሽ ይችላል። ነገ ወደ ትዳሩ ሲመለስ ደግሞ አንቺ ሴት ነሽ፣ መጎዳት የለብሽም ብሎ እንግዲህ ብዙ ነገር መክሯታል። ያ ነገሩ ይመስለኛል እንግዲህ ሄርሜላን ሀሳብ ብዙ ሆኖባት ወይም ደግሞ በቃ አብርሽን አግኝቸው በይፋ እኔም ሰው እንዲያቅልኝ የምፈልገው የኔ ፍላጎት ብቻ እንደሆነ የአብርሽ ፍላጎትስ ምን ጋር ነው የሚለውን ነገር ማወቅ እፈልጋለሁ ብላ እንግዲህ አብርሽን ጠርተዋለች። አብርሽ እንግዲህ በነገራችን ላይ አብርሽ ትላንትናም ብዙ ነገሮችን አውርቷል ከጓደኞቹ ጋር። ያው የቡታጀራ ልጆች እንግዲህ ሁላቸውም ዩቲዩበር የተባሉ ግለሰቦች በአብርሽ በኩል ነው የመጡት ማለት ይቻላል። ለምን አብርሽ ነው ሰርተው እንዲለወጡ የሆነ እሱ የደረሰበትን ደረጃ እንዲደርሱ ዩቲዩብ እየከፈተ እያበረታታቸው። በነገራችን ላይ የአብርሽ ባህሪ ማለት ነው ጋይስ፣ የምሬ ነው የምላችሁ፣ አብርሽ ሰው ሰርቶ እንዲለወጥ በጣም ፍላጎት ያለው ልጅ ነው። የምሬ ነው የምላችሁ። ለብዙ ሰዎች ዩቲዩብ ከፍቶ ለብዙ ሰዎች የስራ መንስኤ ፈጥሯል በዚሁ በሚዲያ ማለት ነው። እና ይሄ ባህሪው በጣም ደስ ይላል። እንዲሁም ደግሞ አብርሽ አሁን ጓደኞቹ ወጥተው ሚዲያ ላይ ወጥተው አብርሽ እንደዚህ ነው አብርሽ እንደዚህ ነው ብሎ እንደሚዝቱበት የሆነ አብርሽ አይዝትም፣ አይሳድም፣ የሆነ ባህሪ ያለው እውነቱን ለመናገር እና አብርሽ ችግሩ ምንድነው? ትዳሩን የህይወት አጋሩን በቃ በጥቅሉ ህይወቱን የትዳር ህይወቱን ማምራት ባለመቻሉ ነው ሰው እንዲቆጣ ወይም ደግሞ ኦዲየንስ ያስከፋው እንጂ የተለየ ነገር ኖሮት አብርሽ ለየት ያለ ባህሪ ኖሮት አይደለም። አብርሽ ማለት በጣም ጀግና ልጅ ነው እውነቱን ለመናገር ማለት ይለያል የአብርሽ ባህሪ እና እንዴት ነው እኔ በከፍቼ በሰጠኋችሁ እኔ ባበረታታችሁ እኔ ሰርታችሁ እንድትለወጡ በከፈትኩላችሁ ዩቲዩብ ተመልሳችሁ እኔ ላይ እንደዚህ አይነት ነገር እንድታደርጉ። እኔ ከሩታ ጋር ቢሆን በጣም ምርጥ ጊዜና ጥሩ ጊዜ አሳልፌያለሁ። ሩታ በህይወቴ በጣም ትልቅ ቦታ ያላት ሴት ናት። እወዳታለሁ፣ አከብራታለሁ። ነገር ግን በመሃላችን በተፈጠረው ያለ መግባባታችን ብዬ እሷን መጥፎ ነገር ላይ እንድትወድቅ አልፈልግም ብሏል። እንግዲህ ያው የደስታን ጉዳይ ጠንቅቀው ያውቃሉ ሁላቸውም ማለት ነው። እና እነ ፈረንጁም ሆኖ እነ ቢኒ እናውቃለን ሁላችንም ማለት ነው። ቢኒም አብርሽ ነው ከፍቶ የሰጣቸው ቻናሉ ማለት ነው። እና እኔ በከፈትኩት ቻናል እናንተ እንዴት ነው እንደዚህ ተመልሳችሁ እኔን ዲስፕሌይ ያደርጋችሁ በሌላ መንገድ እኔን የምታዩኝ? እኔ ወጥቼ መናገር ባለመናገሬ ነው ወይ እናንተ እንደዚህ የምታደርጉት ብሎ እንግዲህ በጣም እንትን ብሏቸዋል። ፈረንጁና ቢኒም እንግዲህ እኛ ሩታ ብቻዋን እንድትሆን አንፈልግም፣ ሰው ካጠገቧ ስለሚያስፈልጋት ነው፣ ፋሚሊ እዚህ የለም፣ ብቻዋን እንዳትሆን ፈልገን ነው ደስታን ያመጣ ነው ብሏል። እዚህ ጋር ስህተት ሰርተዋል እነ ቢኒ እነ ፈረንጁ ማለት ነው። ለምን ሰው ካስፈለጋት ሩታ እንግዲህ ያው አብርሽ ፈልጓል፣ እዚሁ ልሁን ክላስ ስጪኝ ብሏታል፣ እምቢ ብላለች። እንዲሁም ደግሞ እነ ፈረንጁ አሉ እነሱ አሉ። ደስታ ማምጣት አልነበረባቸውም። ነገሮች ለወንድ እንደሚቀሉ ለሴት ልጅ አይቀልም። በዛ ላይ ደግሞ ህፃንን ይዞ እውነቱን ለመናገር አይቀልም ብዬ ነው የማስበውና አብርሽ እንግዲህ ይሄ ነገሩ እውነቱን ለመናገር ትላንትና በጣም የትልቅ ሰው ሀሳብ አስተያየት ነው የሰጠው ለጓደኞቹ ማለት ነው። ያው አብርሽ ትልቁ ጥፋት አጠፋ የሚባለው ትዳሩ ላይ ማለትም ህይወቱ ላይ ነው እንጂ ሌላ ነገር አብርሽ እንደዚህ እየወጣ እንደዚህ ሰው ተሳድቦ ምናምን ነገር አላየንበትም ማለት ነው እውነቱን ለመናገርና ሄርሜላም እንግዲህ ይሄን አጋጣሚ ተጠቅማ ነው ወደ ህይወታቸው መጣ ዛሬ ላይ
የራሷን ህይወት በሴትነቷ ክብሯን ዝቅ አድርጋ የሴትነት ጊዜዋን እንግዲህ እሷ ነች የምታውቀውና እንዴት ነው አንቺ እንደዚህ ዝቅ ብለሽ የራስሽን ጊዜ ዲስፕሌይ አድርገሽ አብረሹ መኖር የምትችይው አብረሹ መቀጠል የምትችይው ምን ያህል እርግጠኛ ነሽ? አብረሽ ምን ያህል ነው የሚያፈቅርሽ ሲላት እንግዲህ ሰምታችሁ ከሆነ የአብረሽ 25% ነው ብላለች። እንግዲህ 75%ቱ የእሷ ነው። ምንም ያው ተስፋ እንደሌላት ነው የምትናገረው ሄርሜላና ማለት ነው። እና እውነቱን ለመናገር በጣም አንዳንዴ የሰው ልጅ ያው ፍቅር ለምን አፈቀርሽ አይባልም። ፍቅር ያው ከያዘ ያዘ ነው ጋይስ፣ ምንም ማድረግ አይቻልም። እና በሄርሜላ ብቻ ማፍረድ ከባድ ነው አንዳንዴ፣ በአብርሽ ማፍረድ ከባድ ነው። ነገር ግን እዚህ ጋር ትልቁ ሚና መጫወት የሚችለው አብርሽና አብርሽ ብቻ ስለሆነ ማለት ነው። እንግዲህ ሩታም ደስታን ለፍቅር እንዳልፈለገችው ወደ ህይወቷ ያመጣችው አብርሽን ለመበቀል እንደሆነ ከእህቷ ጋር ተናግራለች። ይሄ ነገራቸው ደግሞ እውነቱን ለመናገር ያው ለብሽሽቅ ነው። ትዳር ደግሞ በብሽሽቅ አይደለም። ሁለቱ የያዙት አሁን እየተበሻሸቁ መኖር ነውና ቢያንስ ሩታ እንደ መጀመሪያዋ ሆና ጠንካራ ሴት ሆና ልጄን ማሳድገው ከዚህ በኋላ ሰው አያስፈልገኝም ልጄ ከጎኔ ያለ ብላ ከልጇ ጋር ብትቀጥል ነገሮች ሊስተካከሉ ይችላሉ። ነገር ግን እዚህ ጋር ወንድ እያመጣች ወንድ እያመላለሰች ይሄ የራቁት ልብስ እንግዲህ እየፈረደበት አይተነዋል። እሱን እንትን እያለች እውነቱን ለመናገር ደስ የሚል ነገር አይደለም። ሩታ እንደ መጀመሪያው በቃ ጀግና ሴት ሆና መቀጠል ትችላለች። እውነቱን ለመናገር ያኔ ደግሞ ይሄም አብርሽም አይታወቅም የእግዚአብሔር ነገርና አንድ ቀን ነገሮች ሊስተካከሉ ይችላሉና ሄርሜላ እንግዲህ በጣም በሀሳብ ተውጣለች፣ በጣም ማለት ነው። እና ጋይስ ዛሬ እንግዲህ አብርሽ የሄርሜላን የፍቅር ጥያቄ ተቀብሎ ሄርሜላ በጣም ደስተኛ ሆናለች። መጨረሻቸውን ደግሞ እንግዲህ ማየት እናየው ይሆናል። በያላችሁበት ሰላማችሁ